ካሌብ ዳንኤልን ጠርጥሮታል። ዳንኤል እባክህን ካሌብ እመነኝና እንተጋገዝ፣ እኔ ምንም የማውቀው ነገር የለም፣ ስለ አባዬ መጥፋት የት እንደሆነ ምንም አላውቅም እያለ ቢለምነውም ካሌብ ግን ዳንኤልን በቃ ተወኝ፣ ግን አንድ ነገር ልንገርህ ትሰማኛለህ? ሁለታችሁንም አጠፋችኋለሁኝ የሚል ንግግር ነበር የተናገረው። እውነት ለመናገር ዳንኤል ምንም የሚያውቀው ጉዳይ አልነበረም። ምክንያቱም ቲና ይህንን ጉዳይ የፈጸመችው በራሷ መንገድ ነበረ። ለዳንኤል አልነገረችውም። መጀመሪያም አባዬ ጠፋ ተብሎ ሲወራ ቲናን ነበር አስቀድሞ። ቆይ ግን አንቺ ልጅ እኔ ሳላውቅ ያደረግሽው ነገር አለ እንዴ ብሎ ሲጠይቃት ቲና ደግሞ ታማ ቤት እንደሆነችና ምንም ነገር እንዳላደረገች ከበሽታዬ ላገግም የሚል መልስ ነበር የመለሰችላቸው። ዳንኤልም ካሌብን አዎ አውቃለሁ፣ አሁን ያለህበት ሁኔታ ምንም ነገር ብትናገረኝ ላንተ መልስ ላለመመለስ ሞክራለሁ፣ ምክንያቱም ያለህበትን ሁኔታ እረዳሃለሁኝ። ይልቅንስ ተረደኝና እኔ ላግዝህ ይለዋል። ካሌብ እሺ ከቤቴ ልቀቁና ውጡልኝ ብያችሁ ነበረ፣ ያኔ ለምን ልትረዳኝ አልሞከርክም? ወይንም ደግሞ ከቤቴ ውስጥ ለምን ለቃችሁልኝ አልወጣችሁም ነበር የሚል ንግግር ነበረ ካሌብ ሲናገረው የነበረው ዳንኤልን። አባቴም ቢሆን አንተንም ሆነ ይችን ቲናን አባዬ ማየት አስጠልቶታል። የዛን ጊዜ ነበረ እኔን መርዳት ከፈለግ አንተ ልትረዳኝ ወይም ደግሞ ፈቃደኛ ሆነ ከቤቴ መውጣት የነበረብህ። ዳንኤልም አዎ ጥፋቴን አውቃለሁ፣ ጥፋተኛ አይደለሁም እያልኩኝ አይደለም፣ ግን ደግሞ አሁን ልረዳ ስለፈለግኩ ነው ሲለው ካሌብም እሺ እርግጠኛ ልታግዘኝ ፈልገህ ከሆነ አባዬ የት ነው ያለው? ያለበትን ቦታ ብቻ እንድትነግረኝ እፈልጋለሁ ብሎ ዳንኤልን ጥያቄ ያቀርብለታል። ዳንኤልም ስለ አባባ የት እንዳለ ቦታውን አያውቅም፣ ግን ደግሞ ጉዳዩ ቀላል እንዳልሆነ መጀመሪያ ከካሌብ ጋር መመካከር እንዳለባቸው እና መደረግ ያለበትን ነገር እንደሚያደርጉ ነበር የነገረው። ካሌብ የዚህ ጊዜ ከዳንኤል ምንም አዲስ ነገር እንደማያገኝ ስለተረዳ ያለው አማራጭ በንዴት ዳንኤልን ሰድቦ ማውጣት ነበር። እሱም አስመሳይ ናችሁ አስመሳዮች ይልና ከአጠገቡ ተነስቶ በንዴት ጥሎት ይሄዳል። ቲናም አባባ ወደ ታገተበት ቦታ በመሄድ በመጀመሪያም ልክ እንደሄደች ያለችው ነገር ቢኖር ለምንድን ነው አፉን ያላፈንከው ነበረ። ያገተውም ልጅ በስራዬ ላይ ጣልቃ የሚገባብኝ ሰው አልወድም። እሺ ቢጮህሳ አንተ ምን ላታደርገው ነው ትለዋለች። አጋቹ እሱን ለኔ ተይው አልኩሽ እኮ፣ አሁን ይልቅስ የመጣሽበትን ጉዳይ ብትናገር አይሻልሽም? ቲናም ለአባባ እንዴት ነህ ተመቸህ ወይ? ከዚህ በኋላ በደንብ ይመችሃል እያለች እየተሳለቀችበት ነበረ። አሃ የካሌብን አባት አግቸዋለሁ ከዚህ በኋላ ምንም አያመጣም ብላ አስባ ነበር። ቲና ግን አይሳካላትም። አላማዋና ፍላጎቷ ሀሳቧ የእነሱን ሀብት የራሷ ለማድረግ ቢሆንም ግን በጭራሽ አይሳካላትም። እንደማይሳካላት ደግሞ ሁላችንም ጠንቅቀን እናውቃለን። ከዚህ በፊትም ስትሰራቸው የነበሩት ስራዎች አንድ በአንድ እየተሳኩላት አይደለም። ዳንኤልም ቢሆን ትጀምሪያለሽ እንጂ የምትጨርሹ ነገር የለም። አንድ እንኳ ተግባር ላይ ያዋልሽው ስራ የለሽም። ከተገናኘን ቀን ጀምሮ ይሄን አደርጋለሁ ትያለሽ፣ ትጀምሪያለሽ፣ ያ ነገር መጨረሻው አያምርም እያለ ነበር ሲጨቃጨቁም የነበሩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እናንተም ሰላም እንደምትሆኑ ተስፋ አለኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። የግፈኛዋ ሚስት የሚለው ድራማ እንግዲህ ትሁት እንደቀጠለ ነው። ቲና በዛሬው ዕለት እንግዲህ አባዬን አሳግታ ትገኛለች። ብታሳግትም ግን በጭራሽ አልተሳካላትም፣ በቁጥጥር ስር ውላለች። ይህንን ነገር ደግሞ ያደረገው ካሌብ የአባባ ልጅ ማለት ነው እሱ ስላለ፣ ቲናም ደግሞ ከዚህ በፊት ብዙ ነገሮችን ስታደርስበትም ስለነበረ አሁንም ደግሞ አባዬ ለመታገቱ የእሷ እጅ ይኖርበታል ብሎ ስላሰበ ካሌብ በቁጥጥር ስር እንድትውል አድርጓል። ይህንን ነገር ያደረገው ካሌብ ስለ ቲና በደንብ ጠንቅቆ ስለሚያውቅ ነው። ለሰዎች ርህራሄ እንደሌላት ጨካኝ እንደሆነችም ስለሚያውቅ ነው። የካሌብ አባትም ለቲና አንቺ የፈለግሽውን ነገር ልታደርጊ ትችያለሽ፣ ግን አንድ ነገር ልነግርሽ እወዳለሁ፣ እሱም ደግሞ ከኔ 74 ሳንቲም አታገኝም የሚል ንግግር ነበር የተናገራት። ቲናም የዚህ ጊዜ በሳቅ ትሄድና አንተና ልጅህ እኮ አውቃለሁ በጣም ክፎች እንደሆናችሁ የሚል ንግግር ስትናገር፣ አባባም አሃ
አንቺ በጎዋ፣ አንቺ ደጓ፣ አንቺማ እኮ በጣም ጥሩ ሰው ነሽ፣ እኛ ግን ክፉዎች ነን ይላታል። ከዚህ በኋላ ግን አፍህ እንድትከፍትብኝ አልፈልግም። የበፊቷን ቲናን እንጂ የአሁኗን ቲና አታውቃትም። ስለዚህ አርፈህ የማትቀመጥ አፍህን የማትሰበስብ ከሆነ ትገረፋለህ የሚል ንግግር ትናገራለች። የካሌብ አባትም እኔ ቲናን ጠንቅቄ አውቃታለሁ፣ ምንም የምታመጩ ነገር የለሽም ሲላት የዚህ ጊዜ ትናደድና አጋቹን እስኪ ተነስና አንድ ጊዜ አጋጭልኝ የሚል ትዕዛዝ ትሰጠዋለች። እኔ የተጨማለቀ ስራ ልሰራ አልመጣሁም የሚል መልስ ከአጋቿ ስትሰማ ከፍዬህ እኮ ነው፣ እኔ አድርግ ያልኩህን ነገር በሙሉ ታደርጋለህ፣ በነፃ ነው እንዴ እየሰራህልኝ ያለኸው የሚል ንግግር ስትናገረው ቲና አጋቹም የከፈልሽኝ እኮ ጠይቀሽው ስለመለሰልሽ እንዲመታው አይደለም። ቲናም አዎ አፉን እንዲከፍትብኝ ስለማልፈልግ ነው ትዕዛዝ የሰጠኸው ስትለው አጋቹ ልጅም እሺ ዝም በል ብለሽው ዝም የማይል ከሆነ አድርግ ያልሽኝን ነገር ላደርግ እችላለሁ። አሁን ግን ለምትጠይቂው ጥያቄ ምላሽ እየመለሰልሽ ነው ያለው። ስለዚህ መምታት አይጠበቅብኝም። አሁን እያወራሽ ነው ያለው። ለማንኛውም ብታወሪው አይሻልም ብሎ ሲጠይቃት ቲና ደግሞ እስከ መግደል ድረስ እንድትስማሙ ለአጋቿ ትነግረዋለች። እንግዲህ ደግሞ ዞር ብላ ደግሞ ወደ አጋቿ ጋር እየተጨቃጨቀች ነው ማለት ነው ቲና። አጋቹም እንግዲህ የተስማሙት ነገር በሙሉ ልክ በሆነ መንገድ እንደሚሄድ ግን አሁን ምንም አይነት ጥፋት እንዳላጠፋ የካሌብ አባት መገረፍ እንደሌለበት ነበር የመለሰላት። ቲና ግን እሷ እንዳለችው እና እንደፈለገችው ቢሆን አባባ እንዲገረፍ ነበር አላማዋ። ያው ከዚህ በፊት እሱ በዊልቸር ላይ ባለበት ጊዜ እሷ ስታሰቃየው እንደፈለጋ ስትጮህበትና ስትገፈታትረውም ስለነበረ አሁንም ደግሞ ገና ለገና አሳግቸዋለሁ ብላ እንዲገረፍ ፈልጋለች እና ትዕዛዝ እየሰጠች ነው። እድሜ ለአጋቹ። አጋቹ ግን በዚህ ነገር አልተስማማንም ብሎ መልሶላታል። ያው ያ ማለት የካሌብ አባት አይገረፍም ማለት ነው። የዚህ ጊዜ ቲናም እንግዲህ አባባን ያሳጣኸኝን ነገር በሙሉ በእጥፍ እቀበልሃለሁ እያለች የዛቻ ማት ትደረድራለች። እሱም ደግሞ ምንም አይነት መልስ አልመለሰላትም ነበር። ምንም እንደማታወጣ ወይም እንደማታመጣ ጠንቅቆ ያውቃል። ለዛ ነበር የካሌብ አባት ምንም አይነት ንግግር ከእሷ ጋር ያልተነጋገረው ወይም ያልተመላለሰው። ካሌብም ለትሁት ማድረግ የማይፈልገውን ነገር ሊያደርግ እንደሆነ ሲነግራት ትሁት በጣም ትደነግጥና ግን እሺ ለአባዬ የሚጠቅመው ነገር ነው ወይ ብላ ስትጠይቀው ይጥቀመው አይጥቀመው የማውቀው ነገር የለም፣ ግን ደግሞ ከዚህ በፊት ብዙ ነገሮችን ሲበድሉኝ ታግሼ አሳልፊያቸዋለሁ። አሁን ላይ ግን በምወደው አባቴ ላይ ነው የመጡብኝ። ስለዚህ ከባድ እርምጃ ለወስድ ነው እያለ ይላታል። ትሁትም እመነኝ ካሌብ፣ ዳንኤል ግን ምንም አይነት ነገር የሚያውቀው ጉዳይ የለም፣ ምንም ውስጥ የለበትም ብላ ስትለው ካሌብ የዚህ ጊዜ ትሁት ግራ እያጋባችሁ ስለሆነ ቆይ ግን ትሁት ምንድን ነው ነገሩ? ትናንትናም ቲና ይህን ነገር ልታደርገው አትችልም፣ ያደረገችው አይመስለኝም እያልሽ ስትይ ነበር። ዛሬ ደግሞ ብለሽ ዳንኤል ምንም የሚያውቀው ነገር የለም እያልሽኝ ነው። እሺ እና ማን ነው ይሄንን ነገር ሊያደርግ የሚችለው? ማለት አባዬ ታዲያ የት ሄዶ ነው የጠፋው እያለም ይጠይቃታል። እሷም ደግሞ ይህንን ልትልበት የቻለችው ጉዳይ ዳንኤል ስለ አባባ መጥፋት ምንም አይነት ነገር እንደማያውቅ ለካሌብ ቢያወራው ካሌብ ሊያምነው እንዳልቻለ ሊቀበለው እንዳልቻለ እና እሷ ደግሞ ካሌብን አውርታለት እንድታሳምነው ስለነገራት ነበር። ትሁትም ከዳንኤል አንድ በአንድ አዲስ ነገር ከሰማሁ ብላ ዳር እያለች ስትጠይቀው ነበረ። ግን ዳንኤል የሚያውቀው ጉዳይ ስለሌለ አንዲትም እንኳን ስህተት አላወራም። በቃ ምንም እንደማያውቅ ነው የሆነው። ቲና ይህንን ነገር ስታደርግ ለእሱ አላማከረችውም ነበር። ሌላ ጊዜም ስታማክረው ታያንች ልጅ ይሄ ነገር አይሆንም፣ የምታመጪው ነገር ሁላ ጨርሶ ችግር የበዛበት ነው እያለም ነበር የሚመልስላት። በዛ ጉዳይ ነው እንግዲህ ያው ተናዳ ማለት ነው ቲና ይህንን ነገር ደብቃ አባባን ያሳገተችው። አባባ በጠፋበትና በታገተበት ጊዜ የቲና ቤት ውስጥ ማዋል ጀምራ ነበር አሞኛል እያለች። ግን ትክክለኛ ቲና ታማ አልነበረም። ውሸቷን ለማስመሰል ወይንም ደግሞ እሷ ናት አባዬን ያስጠፋችው ያሳገተችው እንዳትባልም ጭምር ነበረ። ያው ነገሩ አልቀራላትም እና እሷ እንዲያሳገተችው አሁን ዳንኤል አንድ በአንድ ከቲና መረጃ እየሰበሰበ ለነ ካሌብ ሊነግራቸው እንደሆነ ተስማምተዋል።
ትሁት ያለው አማራጭ ይሄ ስለሆነ ለካሌብ ነግራው ካሌብን በዚህ ጉዳይ ተስማምቷል። መረጃዋን በሙሉ እየሰማ ለእነሱ ሊያቀብላቸው ነው። የት እንደታሰረ ቦታው የት እንዳለ እሷ እንዲያሳገተችው ነግረዋለኝ። ዳንኤልም አዎ አሁን ስራዬ የተጀመረ ማለት ነው የሚል መልእክትም ነበረ በውስጡ ያስተላለፈው። ይህ ነገር እንግዲህ መጨረሻው ምን ይሆን? ነገ ይለቀቅልናል፣ አብረን የምናየው ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ።